ያለሷኔ አይሆንልኝ አይኔ ማረጃልኝ ክፉ ልማድን አስለምዶኝ ዛሬ ሳታክናፍቆቷ ጎዳይ። ማስኪ ተረጋጊ እንጂ ምን ሆነሽ ነው? በእግዚአብሔር ምን ሆነሽ ነው እንደዚህ የምትሆኚው? እሺ ተረጋጊ። እሺ ምን ማድረግ ነው ያለብን? ማልቀስ ይሻላል? ንገሪኝ፣ ማልቀስ ይሻላል? አንቺ እሷ ጋር መሄደሽ እንዲህ እያለቀሽ ነው እሺ ልጅቷን የምታባቢያት? ንገሪኛ ማርቲ ራስሽን ማልቀስ መፍትሄ ያመጣል ወይ? ንገሪኝ። እሺ አይደለም አብራም መኪና አደጋ ደርሶበታል። ምንድነው እንደዚህ ሄርሜላን ረስቶ እንኳን እንደዚህ ሳሚሆን እሺ አንቺ ማልቀስ ምን ይፈጥራል? አሁን ንገሪኛ። ተረጋጊ እንጂ እንደዚህ እየወደቀች እንደዚህ አስሬ እየወደቀች። አረ ማርቲ ምን ሆነሽ ነው? ካጠገቧ እንዳለሽ አውቃለሁ። ብዙ ነገርም እያደረግሽ እንደሆነ አውቃለሁ። ማርቲ ተረጋጊ እንጂ ምን ሆነሽ ነው እንዴ? ማርቲ ተረጋጊ፣ አታልቅሽ እያልኩሽ ነው አይደል? ሄርሜላ ምንም አትሆንም። አጠገቧ እንደዚህ እያለቀሽ እኮ ነው የባሰ ነው የሚብስባት። ማርቲ በቃ እሺ ምንድነው ማድረግ ያለብን? ንገሪኝ። አድርጉ የምትይኝ ነገር ካለ እናድርግሽ። ለሄርሜላ ምን የሚያስፈልገው ነገር እናድርግላት። ሻው ለምን ማልቀስ አስፈላጊ አይደለም። ማርቲ ሚኪ በጣም ተጨንቃለች፣ በጣም ተጎድታለች፣ በጣም ታማለች። ሄርሜላ የምን ባናችንም አልተረዳናት ይገባኛል፣ ግን እዚህ ጋር አይደለም። እሺ ስላለቀሽ የሚቀየር ነገር አለ? እስኪ ንገር። እኛ ምን እናድርግ ነው መፍትሄው? እሺ አልቅሰሽ ግን በጣም ጨንቆኛል፣ በጣም ከብዶኛል። ሄርሜ እንደዚህ ሆና ማየት አልችልም። አቤል በጣም ተደጋገመ በጣም እና በቃ ይዛናት መሄድ ካለብን ሚኪ ቤተሰብ ጋርም ከሆነ ከሀገር ሚዛን መውጣት ካለብን ይዛናት እንውጣና እኮ እሺ። እንደዚህ እኮ መፍትሄውን እኮ መንገድ ትችያለሽ፣ ግን ማልቀስ እኮ ተገቢ። አብርሃም ፈልጎት አይደለም እኮ እንደዚህ ነገር ውስጥ የገባው ማርቲ። አሁን የሄርሜላ ነገር ብቻ ነው የሚያሳስብሽ የሚጠቀው። ይሄም ቀን ያልፍና እንደሰታለን፣ ወደ በፊቱ ደስታችን እንመለሳለን። ማርቲ የምሬ ነው። እኔም አብርሽም አንቺም ሚኪም ሄርሜላም ሆነን እንደ በፊቱ ደስተኛ እንሆናለን። ግን ደግሞ አንቺ ስትረጋጊ ነው። አታልቅሽ። እኔ በጣም የተናደድኩት በኤፍሬም ጓደኛዬ በምለው ለአብርሽ ደግሞ ወንድሙ በምለው በሱ አብርሽ መሸጡ ነው፣ የገዛ ወንድሙ መሸጡ ነው በጣም ያናደደኝ። ምን ማድረግ እንዳለብኝ አላውቅም። የገዛ ወንድሙ ነው የሸጠው። የምሬ ነው። እንደዚህ መቀየሩ ራሱ በጣም የሚያስጠላ ነገር ነው። እኔ ኤፍሬም እንደዚህ ይሆናል ብዬ አስቤም አላውቅም። እንዲህ እኔ በቃ ኤፍሬምም ላይ መፍረድም አቃተኝ። ምክንያቱም እሱ ላይም የሆነ ነገር ተደርጎ ይሆናል ወይ ደግሞ የማይጠበቅም ነገር ተደርጎ ሊሆን ይችላል። እኛ የምናውቀው ነገር የለም። ወዶም ላይ ሊሆን ይችላል እንደዚህ የሚያደርገው። ምክንያቱም ወንድሙ ላይ እንደዚህ ይነሳል እንደዚህ ይቀየራል ብዬ አላስብም። ኤፍሬም ለወንድሙ የሚያስብ እና አይነት ሰው ነበር። አሁን ግን እንደዚህ ሆኖ ሳይው በጣም ነው የሚከብደው። ዛሬ የመጣሁበት ምክንያት ማርቲ ምንም መቋቋም አልቻለችም። አሁን ያለችበት ነገር ምንም መቋቋም አልቻለችም። የሚከብድበት ታይም ነው ያለችው። ማለት እህቴ እንደዚህ የሆነች እንዴት ዝም ትላለህ? እህቴ እንደዚህ የሆነች እንዴት እንደዚህ ትሆናለህ? ምናምን እያለች ብዙ ነገር እያስጨነቀችብኝ ያለበት ታይም ነው። ሚኪያስም በጣም ተጨንቋል። እኔም ተጨንቄያለሁ። እኔ ስለ ወንድሜ ከበደኝ፣ ስለ አብርሽ ከበደኝ። ከዚህ በኋላ ስለ እሱ አልከራከርም ብዬ ነበረ። ያው ወንድሜ ነው። ባንወለድም በአንድ እናት ባንወለድም እንደ ወንድሜ ነው ማየው፣ ስጋዬ ነው። በቃ የሱ ነገር ያሳስበኛል፣ የሱ ነገር ያስጨንቀኛል እና ዝም ማለት አልቻልኩም። እሱን ጥዬ መጣል አቅቶኝ አይደለም ወይ ደግሞ ያገባኝም አይመለከተኝም በቃ እንደፈለገ ይሁን ማለት አቅቶኝ ምናምን አይደለም፣ ግን ስለማልችል ነው። እና ዛሬ ሚኪያስንም ማርቲንም ጠርቻቸዋለሁ። አንድ ላይ ሆነን ማድረግ ያለብን ነገር እናደርጋለን። እፈልግሃለሁ ብላኛለች ማርቲ። ግን ሚኪያስ ደግሞ ሚኪያስን የማዋራው ነገር ስላለ ሚኪያስንም ጠርቻለሁ። ያው ሚኪያስን እያየሁት ስለሆነ ነው ስለ ሚኪያስ እያወራሁት። እንግዲህ እሱም ተጨንቋል፣ እኔም ተጨንቄያለሁ፣ ማርቲም ተጨንቃለች፣ ሄርሜላም እንደዛ ተጨንቀናል። አሁን ያለንበት ነገር በጣም የሚያስጠላ ነው ማለት ነው። ምን ብዬ እንደምናገር አላውቅም። እና እንዴት ነህ? ሰላም ማለት አለን። ተረጋጋ። ግን እየተረጋጋ ነው። ምን አረጋጋለሁ? ማለት የቴ ነገር በጣም ያስጨነቀኝ በጣም ያስጨነቀኝ የቴ ነገር። አንተ ብቻ አይደለም እኔም ተጨንቄያለሁ። ማርቲ ደግሞ እንደምታየት አቀማታለች። አሁን ላይ እህቴ ምን እየሆነች ነው ምናምን እያለች በጣም ተጨንቃለች። ብዙ
መጥፎ ስሜቶች ነው እየተሰማት ያለችው። ከዚህ በፊትም ነግራኝ ነበረ። እኔ ነኝ የማውቃት። ምናልባት አንተ ስራ ላይ ነበርክ፣ ማርቲ ግን ለኔ መታ ትነግረኝ ነበረ። እንደዚህ ሆነች እያለች ብዙ ነገር መታ ታወራኝ ነበረ። አሁን ግን በጣም እንደከበዳት ነው። ምን ማድረግ እንዳለብኝ አላቅም ሚኪ። እግዚአብሔርን የምሬ ነው። እኔ ስለ አብርሃም በቃኝ ብዬ ብዙ ጊዜ ሞኝነቱን እያጠቃው በቃ ና ሲባል ይሄዳል፣ በልጁ ያታልሉታል ምናምን። የዋህነቱን አይተው በቃ ለዚህ ነው የተጫወቱበት። እዚህ ላይ የደረሰው ለዚህ ነው ማለት ነው። እና ምን ማድረግ እንዳለብኝ አላቅም ሚኪ፣ የምሬ ነው። እኔ በዚህ ሰዓት እያሳሰበኝ ነው፣ በጣም እየጨነቀኝ ያለው የሄርሜላ ጤንነቷ ነው። በጣም ነው የተጎዳችው። ትላንትና በተፈጠረው ነገር አይታል። በተደጋጋሚ ጊዜ ራሷን እየሳተች ነበርና አሁን ለምንም አይነት ጥሩ ሙድ ላይ አይደለችም። በጣም ጨንቆኛል፣ እኔ ራሱ ግራ ገብቶኛልና ምን ማድረግ እንዳለብኝ አላቅም። ወይ ወደ ቤተሰቧም ይዣት ሄድም እያሰብኩኝ ነው። ከዚህ በኋላም እሱን ባታገኘው ለኔ እንደ ሀሳብ ባታገኘውም ደስ ይለኛል። ምክንያቱም እሱን ባገኘች ቁጥር ይበልጥ እየተጎዳች ነው፣ ከማይሆኑ ሰዎች ጋር እየተገናኘች ነው በሱ በኩል ማለት ነው። እና የሱም እንደዚህ መሆን ደግሞ ይበልጥ ለሷ ደግሞ በጣም ለጤናዋም ደግሞ እንትን እያላት አይደለምና ከዛ ሲቀጥል ደግሞ አብርሽ በእንደዚህ አይነት መልኩ መገኘቱ ራሱ በጣም ይከብዳል። በእርግጥ ከዚህ በፊት የማውቀው አብርሃም አይነት ልጅ አይደለም። የሆነ ነገር እንዳለበት ምናምን በጣም ግልጽ ሆኖልኛል ለኔ ራሴ ማለት ነው። እና አብርሽና ሄርሜላ ከዚህ በኋላ እኔ ቢገናኙ ባይገናኙ ምናምን ነገር የሚለውን ነገር ሀሳብን ትቼ አሁን የሷ ጤንነት ብቻ ነው በጣም እያስጨነቀኝ ያለው። ከኔ ይልቅ ደግሞ ማርታ በጣም እንዴት እንደምትጨነቃቃለው። ማርታ ደግሞ ልቧ ስስ ነው፣ ወዲያውኑ የሚከፋት ትንሽ ነገር የሆነች ነገር ስትላት በጣም ነበር እንትን የሚላትና ሄርሜላ እንደዚህ መሆን ደግሞ ይበልጥ እሷ ከኔ ይልቅ ደግሞ እሷ በደንብ የምትጨነቅበት ይመስለኛል። እኔ እንኳን ቢያንስ የመቋቋሙ አቅም አለኝ። ተረዳኝ አይደል? አዎ ሚኪያስ፣ ምን ማድረግ እንዳለብን አላውቅም። እኔ ራሱ ስለ አብርሃም ብዙ ነገር ትቼ ነበረ። ምክንያቱም ይሄ የዋህነትን አቆም ብዬው ነበረ። ብዙ የዋህ ነው እና በልጁ በኩል ብዙ ነገር ይሉታል። እሱ እሺ ብሎ ያው ይሄ ነገር ውስጥ የገባበት ለዛ ነው ማለት ነው። አሁን ምንም ይሁን ግን አብረን ያሳለፍነው ጊዜ አለ፣ ከሷ ጋርም አብሮ ያሳለፉ ጊዜዎች አሉ። ግን በዚህን ያህል ልክ እኛንም እንደዚህ መርሳት፣ እሷንም እንደ እህቱ መቁጠሩ፣ እስከዛሬ ምንም ነገር እንዳልነበራቸውን ከና አለማስታወሱ እኔ ልጁ በጤናውም አይመስለኝም። ጤነኛው ሆኖ አይደለም ሚኪያስ፣ እኔም ልፈርድበት በቃ ይመስለኛልም። ትውስታውን ምን አድርገውት እንደሆነ አላውቅም። ምንም ነገር የሚያስታውሰው ነገሮች የሉም። እና አንድም ግር ያለኝ ነገር ያ ነው ከሄርሜላ ጋር ያለው ነገር። ግን በአሁን ሰዓት ግን እንደዚህ አይነት ነገር ውስጥ ይመለሱ አይመለሱ የሚለውን ነገር ምንም ሀሳቡ የለኝም። እሷ ያለችበት ጤንነቷ ብቻ ነው በጣም እያሳሰበኝ ያለው። ማርታ መጣለች። ማርታ በጣም ፈልግሃለሁ ስላለች ምን እንደምል አላውቅም። እሷንም ጠርታት ነበር እፈልግሃለሁ ስላለች በጣም ማታ በቴክስት ምናምን እያወራን ነበር እና አጣራት ግን ጥሩ ነበር። አንድ ላይ ሆነን ነው እንጂ ነገሮችን ማስተካከል ያለብን። ዴንሽ ደህና ነሽ? እንዴት ነው ጤናሽ? ተረጋጋሽ? አቤት እንዴት ነህ? ደህና ነኝ። እንዴት ነሽ? ለምን አትረጋጊም ግን አንቺ? ቀድመሽ የባሰ እኮ ቸኩለን ሌላ ነገር ውስጥ ነው የምንገባው። ማለት ተረጋግተን ነገሮችን ብናደርግ አይሻልም? አሁን በቴክስት ቮይስ ምትልኪው ምትደውይው ምናምን ልክ አይደለሽም። ማታ ማርቲ ለምንድን ነው እንደዚህ የምትሆኚው? ማለት እቺ ልጅ እንደዚህ እየሆነች እንዴት ነው መረጋጋት? እንደዚህ ነው የለብሽም ማርታ። ይኸውልሽ አንቺ ከጎኗ ሆነሽ እሷን ማጽናናትና የእሷ ይሄ ድብርቱን የሆነችውን ነገር ያሉትን ነገሮች ምናምን እንድትረሳ ማድረግ ነው እንጂ ያለብሽ ጭራሽ አንቺም እንደዚህ ሆነሽ ብሶቷን ማባባስ ነው የሚሆንብሽ። ማርቲ ተረጋጊና ነገሮችን የባሰ እንደዚህ እያጨናነቅሻት አጠገቧ እንደሆንሽ እናውቃለን። አጠገቧ ነሽ፣ ብዙ ነገር እያሳለፍሽ ያለሽ። ግን ደግሞ ከኛ ይልቅ ከወንዶቹ ይልቅ አንቺ ሴት ስለሆንሽ ቢያንስ የትኛውም ነገር ታማክርሻለች፣ ታወራሻለች ብለን እናስባለን። ያንን ነገር ዛሬን እንደሚያልፍ እያወቅሽ በቃ እንደሚያልፍ እየነገርሻት ብታረጋጊያት ነው የሚሻለው። ሌላማ በቃ ሌላም ችግር ነው የሚፈጠረው። ገብቶሻል ማርቲ? አንቺም ተጨናንቀሽ እንደዚህ ይሁንሽ
እሷም እንደዚህ ተጨናንቃ እያለቀሰች ራሷን እየሳተች በየሄደችበት እንደዚህ እየተኮነ ከሆነ ይከብዳል። ምን መሰለ ማለት እኔ እኮ አረጋጋታለሁ አጠገቧ ሆኜ አላሳይም ይሄን ድክመቴን፣ ግን ስንቴ እንደምትወድቅ መብላት እስኪያቅታት ምግብ አትበላም፣ ውሃ አትጠጣም፣ ምንም እያደረገች አይደለም እቺ ልጅ ቁጭ ብላ። ግን ይሁን ነገር እስከምትሆን እኔ ማየት አልቻልኩም። አቤል የምር ሚኪታ ቃል ሁሉም ነገር አንተም ከጎኔ ነበርክ። በየደቂቃው ነው 2 ደቂቃ ኖርማል ጎንሽ፣ ከዛ ድጋሚ ነው የሚጥላት። ቢያንስ እኮ ይኸውልሽ እኔ እኮ አሁንም እኮ እየነገርኩሽ ያለሁት ይኸውልሽ ከጎኗ እንዳለኝ ታውቂያለሽ። ግን እሷ ጎን ላይ ሲሆንና ከእሷ ጋር ስለያይ የማሳያት ባህሪና ያለኝን ባህሪ ታውቂያለሽ። ከእሷ ጋር ሲሆን የሆነ ደስታዋን ለመመለስ የሆነ ነገር ጥረት እያደረኩኝ ነው። ግን አንቺ ደግሞ ያንን ነገር ማድረግ አቅቶሻል። ውስጥሽ ላይ በጣም እንደደበረሽ አውቃለሁኝ። ግን ቢያንስ እሷ ፊት እንኳን ስትሆኚ ይህንን ስሜትሽን ለመደበቅ ሞክሪ። በጣም እንደደበረሽ እኮ አውቃለሁኝ። ግን ቢያንስ እሷ ከዚህ ሙድ ውስጥ እንድትወጣ ዘና ለማድረግ ነበር መሞከር ያለብሽ። አብረን ያልቻልኩ የነሽ እሺ ማስኪ ተረጋጊ እንጂ ምን ሆነሽ ነው? በእግዚአብሔር ምን ሆነሽ ነው እንደዚህ የምትሆኚው? እሺ ተረጋጊ። እሺ ምን ማድረግ ነው ያለብን? ማልቀስ ይሻላል? ንገሪኝ፣ ማልቀስ ይሻላል? አንቺ እሷ ጋር መሄደሽ እንዲህ እያለቀሽ ነው እሺ ልጅቷን የምታባቢያት? ንገሪኛ ማርቲ ራስሽን ማልቀስ መፍትሄ ያመጣል ወይ? ንገሪኝ። እሺ አይደለም አብራም መኪና አደጋ ደርሶበታል። ምንድነው እንደዚህ ሄርሜላን እረስቶ እንኳን እንደዚህ ሳይሆን እሺ አንቺ ማልቀስ ምን ይፈጥራል? አሁን ንገሪኛ። ተረጋጊ እንጂ እንደዚህ እየወደቀች እንደዚህ አስሬ እየወደቀች። አረ ማርቲ ምን ሆነሽ ነው? ካጠገቧ እንዳለሽ አውቃለሁ። ብዙ ነገርም እያደረግሽ እንደሆነ አውቃለሁ። ማርቲ ተረጋጊ እንጂ ምን ሆነሽ ነው እንዴ? ማርቲ ተረጋጊ፣ አታልቅሽ እያልኩሽ ነው አይደል? ሄርሜላ ምንም አትሆንም። አጠገቧ እንደዚህ እያለቀሽ እኮ ነው የባሰ ነው የሚብስባት። ማርቲ በቃ ተረጋጊ። እሺ ምንድነው ማድረግ ያለብን? ንገሪኝ። አድርጉ የምትይኝ ነገር ካለ እናድርግሽ። ሄርሜላ ምን የሚያስፈልገው ነገር እናድርግላት። ሻው ለምንድን ነው ማልቀስ? አስፈላጊ አይደለም ማርቲ። ሚኪ በጣም ተጨንቃለች፣ በጣም ተጎድታለች፣ በጣም ታማለች ሄርሜላ። የምን ባናችንም አልተረዳናት ይገባኛል፣ ግን እዚህ ጋር አይደለም እኮ። እሺ ስላለቀሽ የሚቀየር ነገር አለ? እስኪ ንገር። እኛ ምን እናድርግ ነው መፍትሄው? እሺ አልቅሰሽ ግን በጣም ጨንቆኛል፣ በጣም ከብዶኛል። ሄርሜላ እንደዚህ ሆና ማየት አልችልም። አቤል በጣም ተደጋገመ በጣም እና በቃ ይዛናት መሄድ ካለብን ሚኪ ቤተሰብ ጋርም ከሆነ ከሀገር ሚዛናት መውጣት ካለብን ይዛናት እንውጣና እኮ እሺ። እንደዚህ እኮ መፍትሄውን እኮ መንገር ትችያለሽ፣ ግን ማልቀስ እኮ ተገቢ። አብርሃም ፈልጎት አይደለም እኮ እንደዚህ ነገር ውስጥ የገባው ማርቲ። ባንዴ እኮ ነው የተቀየረው፣ ባንዴ ነው ሁሉ ነገር የረሳው። እንዴት ነው ከሀገር? እሺ እሷስ አትጎዳም? ከአብርሃም አርቀናት እንዴ? ምናልባት እኮ ነገ ከነገ ወደ ራሱ ሊመለስ ይችላል፣ አይታወቅም። አንቺ እንደዚህ እያለቀሽ አንቺ እንደዚህ እየሆንሽ ልጅቷ በየሄደችበት ሄርሜላ በየሄደችበት እየወደቀች ነው። አንቺ ደግሞ እንደዚህ እያለቀሽ ካጠገቧ እንደዚህ እየሆንሽ ካየችሽ የባሰ እንደተኩታች ነው የሚቆጠረው። ማርቲ እባክሽ አሁንም ተረጋጊና ተረጋግተን ነገሮችን ለማስተካከል እንሞክር። ማርቲ ከራስሽ ነው። እኛም እኮ ወንድሞቿ ነን። የተፈጠረው ነገር እኛም እኮ ጎድቶናል አይደል? እኛም አሳስቦናል አይደል? አንቺ ብቻ ነሽ እንደ የተጎዳሹ ንገሪኝ። እኛም እኮ እህታችን ነች። ምናልባት አንቺ ሴት ስለሆንሽ አጠገቧ ስለሆንሽ ምናልባት የእሷን ህመም ልትጋሪያት ወይ ደግሞ ልትከፈያት ትችያለሽ። ግን ደግሞ ተረጋግተሽ መፍትሄ ፈጥረሽ እኛንም አጠገብሽ አድርገን እሺ። ቆይ አይደለም ማለት ልጅ ምን እስከምትሆን ነው? በጣም ደክሟታል፣ በጣም አሟታል፣ በጣም ከፍቷታል እና ሁሉም ነገር በቃ እኔ በጣም ጨንቆኛል፣ በጣም ከብዶኛል። አቤል ከምል በላይ ማለት እኛም ከብዶናል። እሷን ከደከማት እኮ ማርታ አንቺ እኮ ከጎኗ ሆነሽ እኮ እሷን ነው ማገዝ ያለብሽ እንጂ እኮ አንቺም እኮ ደካማ ሆነሽ እኮ ይባስ ተያይዛችሁ እኮ አይደለም መውደቅ ያለባችሁ። እኔ እኮ አለሁላችሁ ከጎናችሁ አይደል? እሷ አለ፣ አቤል አለ፣ አብርሃም ሄደ ብላችሁ ደግሞ እንደዚህ እንትን አትበሉ። ነገሩን ቀለል ለማድረግ ሞክሪ አንቺ ቢያንስ። እሺ አይ ምን ልበል ሚኪ፣ በማናውቀው ምክንያት ይሄ ልጅ እንደዚህ ሆኖ ሄርሜላ ላይ ሲቀየርባት ፈልጎት አይደለም ማርቲ ነው። በቃ ማርቲ ያለ ነገር ነው። እስኪ ቀለል ለማድረግ ሞክሪ አንቺ ቢያንስ። ማርቲ ፈልጎት አይደለም። አንዴ ተረጅ ነው በእግዚአብሔር። አብርሃም ፈልጎት ነው እንደዚህ የሚሆነው። አቤል ምንድን ነው? እሺ ይሄን በለኝ። የሰው ልጅ እኔ ኬታ ቀለው የሆነ ነገር ሳይሆን ምንም ነገር ሳይሆን እንደዚህ ሊሆን አይችልም። የመርሳት ችግር ሊያጋጥመው የቻለው በምን አይነት ምክንያት ነው? ትውስታውን ሊያጣ የቻለው ሄርሜላ
እሺ አሁን ምን እንድናደርግ ነው የምፈልጊው አንቺ? አሁን እሷ ዳን ምን እንድናደርግ? እሺ ምን ለሄርሜላ ምን እንድናደርግ ትፈልጊያለሽ? እኛ ሶስታችን ነሽ። አንዴ ተረጋጊ። አንዴ እያለቀሽ ምንም መፍትሄ የለም እያልኩሽ እኮ ነው። እንዴ ንገሪኛ። እሺ ምንድነው ምን እንድናደርግ ነው የምፈልጊው? እሺ ለሄርሜላ ይሆናታል ወይ ደግሞ ያስደስታታል የምትይው ነገር ንገሪኛ። ቢሆን በቃ ወይ ቤት ዘናት ማዘርጋ መሄድ አለባት ወይ? ምክንያቱም እኔ በጣም ጨንቆኛል። ማታ እንደዛ ራሷን ስስትብኝ እማረገው የሚይዘው የምጨብጠው ነው የጠፋኝ ቤት እና የሆነ ነገር ልትሆን ትችላለች። ይኸውልሽ አሁን አጠገቧ ያለ ነው። ምንድነው እንድናደርግ የፈለግሽው? በግልጽ እኮ መናገር ነው። እያለቀሽም እኮ በብሶት እኮ አይወጣም ይሄ ነገር አይደል? ስለዚህ የእሷን ህይወት ማስተካከል ካለብን ተነጋግረን እንደዚህ እናደርግ ብለሽ እንጂ ዝም ብለሽ ስላለቀሽ ምንም እናደርገው ነገር የለም። ማርቲ ሰሚኝ ቀጥል ህይወቷን ለማስተካከል እኛም እየሞከርኩኝ ነው። ማልቀስ መፍትሄ አይደለም። ማርቲ ሲሚኝ አንዴ ሲሚኝ ማርቲ የምትሰሚኝ ከሆነ አንዴ ሲሚኝ። እየሰማሽኝ ነው? ይኸውልሽ አጠገቧ ያለ ነው እኔ ሚኪያስ አንቺ ነን አይደል? አንቺ ነሽ አይደል? ንገሪኛ። ስለዚህ እኛ አንድ ላይ ሆነን ነው ነገሮችን ማስተካከል የምንችለው። እንዲህ እያለቀሽ እኛንም እኮ ተስፋ አታስቆርጭን እንጂ እንዴ ኤርሜላ መጎዳት እኮ እኛንም ያሳስበናል። የአብርሃምም እንደዚህ መሆኑን እኔ ምንም እኮ እየገባኝ አይደለም። በማልቀስ ነገሮች ይቀየራሉ ወይ? ግን ተረጋግተን ስናስብበት እያልኩሽ እኮ ነው። አሟታል እኮ ሚኪባ ታማለ ገባኝ እኮ መታመማ እኮ እኔ እኮ ለምን አላመማትም እኮ አይደለም እያልኩሽ ያለው። ግን በማልቀስ ደግሞ መፍትሄ አይመጣም። የእሷን ደግሞ ያመማትንም ነገር እኮ ማስታመም የምንችለው እኮ ያለብን እኛ ነን። ገባሽ አይደል? ማስታመም ያለብን ከዛም ሲቀጥል ደግሞ እንድትድን ማድረግ ያለብን ራሳችን እንጂ ጭራሽ እኛም እንደዚህ እየሆነን ምናምን ማን ሊያቆማት ነው ልጅቷን? በቃ አንድ ሰው ጎደለብን፣ አጣን፣ ከፍቅር ጀማል ቀነሰብን አይደለ? ይከብዳል። በእርግጥ የአብርሃም እዚህ ጋር ለመኖር ምናምን ለሷም ለኛም በጣም ነው የሚከብደው። ግን ምንም ማድረግ አንችልም። በቃ የሆነው ሆኗል። አሁን እሷን ነው ቅድሚያ ወደ ነበረችበት እንድትመለስ ማድረግ ያለብን። እሺ ተረጋጊ። እኛንም ከሪንና ነገሮች እናርጋ። አጠገቧ እንደሆንሽ ብዙ ነገር ሄርሜላ ብዙ ነገር እንደምታማክርሽ እናውቃለን። ከኛ ይልቅ እኛ ወንዶች ስለሆነን ማለት ነው። ወንድሞቿን ብንሆን ምንም እንደ ሴት አትሆኝ፣ እንደ እህቷ አትሆኝ፣ እንደ እህቷ አንሆንም እኛ። ስለዚህ ምን እንደሚያስፈልጋት ይቺ ልጅ ይሄንን ያስደስታታል ወይ ደግሞ ይሄንን ብናደርግ ነገሮች ሊቀየሩ ይችላሉ የሚለው ነገር እንትን እንበል። አብርሃምም ጋር እኔና ሚኪ ያለን በተቻለና አቅም ነገሮች ለማስተካከል እንሞክራለን። አብርሃምም ወዶ አይደለም እንደዚህ ሆኖ ንገሪኝ። ያው ማናችንም ሄርሜላ ልንረዳታችን በሷ ጎን ሆነን ምንም ነገር ማረግም መሆንም አንችልም ማለት እየተጎዳች ያለችው አንድ እሷና እሷ ብቻ ናት። በጣም ተጎድታለች። ግን በምን አይነት መንገድ እንደሆነ ማስተካከል የምንችለው አልገባኝም። እሺ ልጅ ነበረኝ ግንኙነት ግን አሁን ካንቺ ጋር መሆን አልፈልግም ቢላት እሺ ላጽናናት የሆነ ነገር ልላት እችላለሁ። ግን ማንነቷን እንኳን ማስታወስ ያቃተው ልጅ ይሄ ልጅ ደግሞ ጤነኛ ሆኖ አይደለም ወይ ደግሞ ከራሱ ጋር እንዳልሆነ ማወቅ አለብሽ። ገብቶሻል አይደለ? ምናልባት እንደዛ ቢላው ትክክለኛ እኛም እንትን እንል ነበረ። ካንቺ ጋር ብዙ ግንኙነት ነበረኝ፣ ብዙ ነገር አሳልፌያለሁ። አሁን ግን ከሩታ ጋር ነው መሆን ቢል በቃ ከራሱ ጋር ነው። ይሄ ልጅ ያውቃል ያሳለፈውን ነገር። ግን ደግሞ ይሄ ልጅ ምንም አያውቅም፣ ያሳለፈውን ነገር ምንም አያውቅም፣ ምን እንደሆነ አያውቅም። በቃ ራሱ የሆነ ነገር ሆኗል ማለት ነው። ስለዚህ ነገሮች እስክናስተካክል እኔ ጓደኛው ነኝ። ቢያንስ አጠገቡ ሆኜም እየገፋኝም ምንም እያለዩን ነገሮች ለማስተካከል እሞክራለሁ። ግን ደግሞ አንቺ በሄርሜላ በኩል አንቺ ያለሽ ሚኪ ያለ እኔ ያለው ነገሮች ለማስተካከል እንሞክር። እባክሽ አሁን ተረጋጊ ማርቲ። እንደዚህ እየሆንሽ እኛም ተጨንቀን ሌላ ነው መፍትሄ ሁለቱ አሁን ላይ አንድ ላይ መሆን ምናምን አይደለም በይሳ ልትጨነቂበት የሚገባው ሄርሜላ እንዴት ናት፣ ጤናዋ እንዴት እንመልስላት ምናምን የሚለውን እንጂ እኮ አብርሃም እኮ እኛም እኮ ሳንፈልገው ቀርተን አይደለም ታውቂያለሽ። እሱን ግን እሷን ብቻ አይደለም የጨነቃት እኛንም ጨንቆናል። ያለበት ሁኔታ እኮ ለኛም እኮ የሚጨንቀ ነገር ነው። ምክንያቱም ይሄ ልጅ በአንዴ ነው እንደዚህ የተለወጠው እንጂ በጊዜ ሂደት ምናምን ተለውጦብን ቢሆን እሺ። ግን በአንዴ የማናውቀው ልጅ ምናምን ሲሆንብን ቢያንስ መጠርጠር አለብሽ አንቺ ራሱ። ምንም ያለ ምንም ምክንያት እንደዚህ ተነስቶ እንትን የሚልበት ምክንያት የለም። ከዛ ሲቀጥል ደግሞ ሄርሜላንም ከሱ ጋር ያገናኘዋት ያለውን ነገር እንድታቅ ነው፣ እንዲገባት ነበረ። ግን ምንም በቃ ልትግባባ አልቻለችም። ጭራሽ እሱ ማውራት የፈለገችውን ነገር ከአጠገቢ ዞር በሉ ብላ ስታወራው እንግዲህ ማውራት የፈለገችው ነገር በእርግጥ እኔ አልገባኝም እዛ ሰዓት። ግን ማወቅ የፈለገችው ነግሯታል። እሷን ከዚህ በኋላ ማስታመምና ማጽናናትና
ነገሮች ያልፋል። በዚህ አይቀርም። ነገሮች ማስተካከል የምሬ ነው። እንደዚህ በዚህ ካንቺም ተጨንቀሽማ ምንም የምንፈይደው ነገር ቀን ያልፋል። እሺ ቀን አልፎ ደግሞ የምንደሰትበት ቀን ይመጣል። በቃ አሁን የሄርሜላ ነገር ብቻ ነው የሚያሳስብሽ የሚጠበቀው። ይሄም ቀን ያልፍና እንደሰታለን። ወደ በፊቱ ደስታችን እንመለሳለን። ማርቲ የምሬ ነው። እኔም አብርሽም አንቺም ሚኪም ሄርሜላም ሆነን እንደ በፊቱ ደስተኛ እንሆናለን። ግን ደግሞ አንቺ ስትረጋጊ ነው። አታልቅሽ። ሄርሜላ በየሄደችበት እየወደቀች ነው። ብዙ ነገር እየሆነች ነው። ስለዚህ አሁን ተረጋጊ። እሺ እሺ